ሰላም እንዴት ናችሁ? ቻናላችን ተከታታዮች ዛሬ በዩኒት 8 ፓርት 10 ተገናኝተናል። የጁ ዳይናስቲ እናያለን። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳረሱ ቪዲዮን የጁ ዳይናስቲ ከዘመነ መሳፍንት በኋላ የጁ ዳይናስቲ ነው የምናየው ማለት ነው። አፍተር ዘ ዲፊት ኦፍ ራስ ሚካኤል ሳሁል፣ እንደሚታወቀው ራስ ሚካኤል ሳሁል ኢዝ ዘ ፋውንደር ኦፍ ዋን ኦፍ ዘ ፋውንደር ኦፍ ዘመነ መሳፍንት ይባላል አለ because he killed the Iyoas, the ringing king of Gondar, called Iyoas, and the chaos and the disorders continued until the coming to the power of Ali Gwangul. Ali Gwangul እስከመጣ ድረስ ጎንደር አካባቢ chaos እና disorder ተፈጥሯል ማለት because of Iyoas is killed by ራስ ሚካኤል ሳሁል ማለት ነው። so from the የጂ ኦሮሞ family there is Ali Gwangul ወይ ደግሞ Ali the Great የሚባለው ወይ ደግሞ አሊ ዘ ፈርስት የሚባለው እስከሚመጣ ድረስ ማለት ነው። አሊ ፋውንደር ኒው ሩሊንግ ዳይናስቲ አሊ ሩሊንግ ዳይናስቲ ይፈጥራል ማለት ነው እዛ ጎንደር ላይ ሶ ኒው ሩሊንግ ዳይናስቲ ኢዝ ኮልድ የጁ ዳይናስቲ ኦር ወርሃርሼ ሳይ ዳይናስቲ 1786 ላይ ወርሃርሼ ዳይናስቲ ወይ ደግሞ የጁ ዳይናስቲ እንትን ይላል ማለት ነው። ሴንተሩ ደብረ ታቦር ነው ማለት ነው። ዲስ ዳይናስቲ ዶሚኔትድ ዘ politics of northern Ethiopia and the name of puppet king of Gondar until the middle of 19th century. የጁ ዳይናስቲ ፑፔት ኪንጎቹ አሉ አይደል? የጎንደራን ኪንጎች አፍተር the reign of ኢዮአስ ጀምሮ ያሉት እንደ ፑፔት ነው ወይ ደግሞ ዝም ብለው ነው የሚቀመጡት፣ ግን ሪጂናል ሎርዶች ናቸው እዛ ጋር የሚመሩት ማለት ነው። because it is ዘመነ መሳፍንት ስለሆነ ማለት ነው። እስከ 19th century ሚድል ድረስ ማለት ነው ደግሞ 1855 ድረስ ሚድል ኦፍ 19th century ይባላል ይሄ ዓመተ ምህረት ወይ ደግሞ አጼ ቴዎድሮስ ከመጣ ድረስ ማለት ነው። during the period of የጁ rule the most important centers of political were the most there is most political centers አሉን ቴሸሪ የሚባል ፕሬዘንት ዴይ ጎጃም እና ጎንደር፣ ትግራይ፣ ወሎ እነዚህ አካባቢ ያሉት ሪጂናል ሎርዶች በጣም the most የሚባሉ ናቸው ማለት ነው። when compared to each other the የጁ ዳይናስቲ ከነዚህ ሁሉም ግን የጁ ዳይናስቲ ይበልጣል ማለት ነው። leading power ነው during ዘመነ መሳፍንት the leading power is the የጁ ዳይናስቲ ነው ማለት ነው። so with the center at ደብረ ታቦር ነው ሴንተሩ ደብረ ታቦር ላይ ማለት ነው። የጁ ዳይናስቲ ሴንተር ደብረ ታቦር ላይ ማለት ነው። so the የጁ ዳይናስቲ strengthened its power during the strongest ruler ራስ ጉግሳ ራስ አሊ ጓንጉል ከእንትን ካሉ በኋላ ራስ ጉግሳ የሚባለው the strongest ruler of የጁ ዳይናስቲ ነው። 1825 ማለት ነው። the two successive Tigrayan ruler ራስ ወልደ ስላሴ ኦፍ ኢንዲርታና ደጃዝማች ሰባጋሪስ ትግራይን ሩለሮች ናቸው። ሬጂስተር ጉግሳስ ፓወር ኢን ዘ ኖርዝ ላይ ጉግሳን ፓወር ሬጂስት ከሚያደርጉ ናቸው ማለት ነው። nevertheless he tried to neutralize them through marriage relation and diplomacy በጋብቻ አማካኝነት ሪሌሽንሺፕ ለመፍጠር ሞክሮ ነበር ማለት ነው። moreover ጉግሳስ military diplomatic skill helped him exercise his power over the lord of ጎጃም፣ ወሎ፣ ላስታ፣ ሰሜን ወገራ፣ ደንቢያ የጉግሳ ሚሊተሪ ዲፕሎማቲክ ስኪሉ በእነዚህ ሪጂናል ሎርዶች ላይ የተለያዩ ፓወሮችን ኤክሰርሳይዝ አድርጓል ማለት ነው ራስ ጉግሳ። following the days of ጉግሳ in 1825 the የጁ dynasty faced strong challenge from ሰሜን and ትግራይ ጉግሳ ከሞተ በኋላ ስትሮንግ የሆነ ቻሌንጅ ገጥሞታል ማለት ነው። ሰሜን was defeated by ጉግሳ son and successor ትግራይ ሰሜን was defeated and ጉግሳ son and successor ራስ ይማም የሚባለው ደግሞ የጉግሳ ልጅ ነው። ስለዚህ ከይማም በኋላ ደግሞ ራስ ማራዬ succeeded ይማም in 1828 የሱ ልጅ ማለት ነው። ስለዚህ ሰሜን ላይ ትግራይ ላይ የተለያዩ ፓወሮች ነበራቸው ማለት ነው የጁ ዳይናስቲ ሩለሮች። ደጃዝማች ሰባጋሪስ ኦፍ ትግራይ decides to end the የጁ political domination የጁ ዳይናስቲ እንዲያልቅ ፈለገ ወይ ደግሞ እንዲጠፋ። this led to the battle in 1831 of ማያ ሰላማይ የሚባል ቦታ ላይ ማያ ሰላማይ ትግራይ ቦታ ወደ ደብረ አባይ የሚባለው ዌስተርን ትግራይ ተካሂዷል ማለት ነው። ቢትዊን የጁ ሎርድስ and that of ትግራይ ማለት ነው። the two
ራይቫል ራስ ማራዬ እና ደጃዝማች ሰበጋዲስ መካከል የተደረገው ጦርነት ዌር ኪልድ ደጃዝማች ሰበጋዲስ ዌር ኪልድ ኢን ዘ ባትል ሰበጋዲስ ተገድሏል ማለት ነው። በት the final victory went to the የጁ ዳይናስቲ አሁንም አሸንፏል ማለት ነው። the ruler of ሰሜን ደጃዝማች ውቤ was rewarded ትግራይ his contribution siding with the የጁ lords during the battle of ማያስለማይ። ስለዚህ ትግራይ ወደ እንትና ሄደች ማለት ነው። ለእንትና ተሰጠች ለሰሜኑ ደጃዝማች ውቤ። ስለዚህ ትግራይ ፎር the contribution siding with the የጁ ሎርዶች ጋር ማያስለማ ላይ ስለታገዙ ሰሜን ትግራይ ወደ ውቤ ተሰጠች ማለት ነው። ለውቤ ተሰጠች ማለት ነው። ሶ የጁ ፖለቲካል ዶሚናንስ ኦቨር ኢትዮጵያ ኖርዘርን ኢትዮጵያ ኮንቲኒዩ ፎር the next 2 decades ማለት ለ20 አመታት ያክል ራስ አሊ አሉላ ኦር አሊ ዘ ሰከንድ እስከዛ ድረስ እስከ ላስ አሊ አሉላ ወይ ደግሞ አሊ ዘ ሰከንድን ደግሞ 1853 በአጼ ቴዎድሮስ ወይ ደግሞ በካሳ ኃይሉ እስኪሸነፍ ድረስ የጁ ዳይናስቲ መቆየት ችሏል ማለት ነው። 1853 ላይ ግን አት ዘ ባትል ኦፍ አይሻ ላይ የጁ ዶሚናንስ ይጠፋል ማለት ነው። ስለዚህ የጁ ዳይናስቲ ይፈርሳል ማለት ነው። 1853 አንደር ጉግሳ መርሶ የጁ ዶሚኔሽን ሪጅድ ስቴት ፖይንት ማለት ደግሞ ይሄ የወርቃማው ዘመን የጁ ዳይናስቲ ወርቃው ጫፍ ላይ የደረሰበት ዘመን ጉግሳ መርሶ በሚመራበት ሰዓት ማለት ነው። ይማምም እና ጉግሳ ሰክሰሰር ዲፊት ሰሜን ኃይለማርያም ገብረ in 1826 ጉግሳ ሰክሰሰር የጉግሳ መርሶ የጉግሳ ሰክሰሰር የሆነው ይማም 1826 ላይ ዲፊት አድርጓል የሰሜን ኃይለማርያም ማለት ነው። the battle of ኮሶበር የሚባለው ደግሞ አለ 1827 ብዙ ዛት in days of ማሮፍ ደንቢያ የማሮፍ ደንቢያ እና በኤጆፍ የተደረገ ኮሶበር ላይ 1827 ተሸነፈ። ካሳይድ ኦፍ ቋሪት ፑት አይኔንድ ዘመነ መሳፍንት ኢራ ፋይት that lasted from 1840 until 1850 ስለዚህ ዘመነ መሳፍንት እንዴት አለቀ ከተባለ ካሳ ኃይሉ ኦፍ ቋራ የሚባል የቋራው ካሳ ኃይሉ ብዙ ጦርነቶች አድርጎ ከደጃዝማች ጎሾፍ ጎጃም ጋር ከኃይለማርያም ውቤ ጋር ከተለያዩ ከአሊዘ ሰከንድ ጋር አድርጎ ማለት ነው። ከደራ ጽጌ ጋር ብዙ ጦርነት አድርጎ 1855 ኢትዮጵያ ከዘመነ መሳፍንት ወጣ ወደ ሴንትራል ገቨርንመንት አድሚኒስትሬሽን መጣለች። ወይ ደግሞ ሞደርናይዜሽን ኤንድ ዩኒፊኬሽን ኦፍ ኢትዮጵያ የተጀመረበት ዓመተ ምህረት ነው ማለት ነው። ካሳ ኃይሉ ወይ ደግሞ አጼ ቴዎድሮስ ሰከንድ መጥቶ ይሄንን ዘመነ መሳፍንት ያልቃል ማለት ነው። ሶ this all about unit 8 part 10. Please subscribe, share, like video. So thank you.